በስተመጨረሻ እንግዲህ ዝና ኤፍራታንና መሐሌትን አግኝቷቸዋል ማለት ነው። እንግዲህ የመሐሌትን ጉዳይ አውቁባታል። ምክንያቱም መሐሌት እህቷን ኤፍራታ አሳልፋ እንደማትሰጥ ገብቶታል ማለት ነው። ለዛም ነው እንግዲህ ተከታትሏቸው ያገኛቸው። ነገር ግን ኤፍራታ እንግዲህ ቆሜ አልሞትም ብላ ጥሰዋለች ማለት ነው። የሌለ ነው የሮጠችው። ከዝና አመልጣለሁ ብላ በዚህ ብትሮጥ በዛ ብትሮጥ እንግዲህ ዝና አግኝቷት ፊት ለፊቷ ነው ገጭ እያለባት የነበረው። ነገር ግን እንደምንም ብላ ኤፍራታ በአሁኑ አምልጣለች። ነገር ግን ለመሐሌት የነገራት ነገር ምንድነው? ኤፍራታን አሁን ላይ መግደል እንደማይፈልግና እሷን ማስወገድ ደግሞ ወይም ደግሞ የሆነ ነገር ማድረግ ቢፈልግ ሰከንድ እንደማይፈጅበት ነው የነገራት። ለዛም ነው አሁን ላይ ኤፍራታ ላይ ያለው ነገር የቀነሰባት ማለት ነው። ነገር ግን መሐሌትን ከዚህ በፊት እንደሚታወቀው አንድ ስራ ሰጥቷት ነበር። እሱ ደግሞ የሚሆነው ምንድነው? እነ ብሩኬ ቤት ተመልሳ ይቅርታ ብላ እንድትገባ ነው የጠየቃት የነበረው ማለት ነው። ነገር ግን መሐሌት ያንን ነገር አላደረገችም። አሁን ግን ከኤፍራታ ጋር ስላያትና ኤፍራታን እሷ እንደደበቀች ስለተሰማው አሁን ይህንን ስራ ካልሰራሽ አንቺም ራስሽ እንደ ኤፍራታ ነው የምትሆኚው ብሏታል ማለት ነው። ስለዚህ አሁን ላይ እንግዲህ ዝና መሐሌትን እነ ብሩኬ ጋር ይቅርታ ብላ እንድትገባ ነው እየጠየቃት ያለው ለመጨረሻ ጊዜ። ምክንያቱም ይህንን ነገር የፈለገው ነገር ምንድነው? አሁን ላይ መሐሌት ብሩኬን ስለማትወደው እዛ ቤት ተለሳልሳ ከገባች ሁሉንም መረጃዎች ስለነ መድብል ስለ ሁሉም መረጃዎች ይዛ ለሱም ይህንን መረጃ እንድትሰጠው ነው። ምክንያቱም አሁን ላይ ቅድስቴ ከብሩኬ ጋር ሊጋቡ ስለሆነና አንድ ላይ ሊሆኑ ስለሆነ መሐሌት ደግሞ ሜዳ ላይ ቀርታለች ማለት። ስለዚህ ዝና አሁን ላይ ከኔ ገንዘብ የምታገኘው እነ ብሩኬ ጋር ስትገቢ ነው ወይም ደግሞ ስትመለሽ ነው ብሏታል ማለት ነው። ስለዚህ አሁን ላይ እንግዲህ መድብል እንደገና ብሩኬ ቅድስት ባሉበት ተንኳክቶ የመጣው ማን ነው ብላችሁ የምታስቡት? ዝና ነው ወይስ መሐሌት ተመልሳ ብሩኬን ይቅርታ ለማለት የመጣች ይመስላችኋል? እስቲ ሁላችሁም በዚህ ጉዳይ ሐሳብ አስተያየታችሁን ኮሜንት ላይ ማስቀመጣችሁን እንደርሱ። እንግዲህ ምሳሌ ክፍል 108 ቶሎ እንዲለቀቅ ሁላችሁም ኮሜንት ላይ ክፍል 108 ቶሎ ይለቀቅልን በማለት ይሄንን ቪዲዮ ላይክ በማድረግ ጀምሩ። እንግዲህ እንዳየነው ከሆነ አሁን ላይ ሉላ ለዳጣ እውነቱን አፍረጥርጣ ነግራታለች ማለት ነው። ምክንያቱም አሁን ላይ እንግዲህ እንደሚታወቀው ሞገስ ጠበቃው ጥሩ ሰው መስሎት እንደሆነና አሁን ላይ ለሱ ተስፋ እየሰጠው እንደሆነ ሉላ ሰምታለች በስልክ ሲያወራ ማለት ነው። ስለዚህ አሁን ላይ ደግሞ ጠበቃው ሉላ ያላትን ነገር የማታደርግ ከሆነ ተመልሶ እንግዲህ ሞገስን ሊከሰው ስለሚችል ነው አሁን ላይ የፈራችውና ለሞገስ ያልነገረችው። ስለዚህ ይህንን ጉዳይ ዳጣ መላ አታጣም በማለት ለዳጣ እንግዲህ ውጪ ላይ ሞገስ ሳይሰማ ሁሉም ነገር አስረድታታለች። ስለዚህ ዳጣም ደግሞ እንግዲህ አሁን ላይ የሆነ ዘዴ ሳታቀርብላት አትቀርም። ምክንያቱም ሉላ አሳልፋ ክብሯን ከምትሰጥ ይልቅ አሁን ግን ሌላ ሐሳብ አምጥታለች። ምንድነው ሐሳቡ? እንግዲህ አሁን ላይ ሉላ ምንም አማራጭ እንዳጣችና ራሱ ጠበቃውን እንደምታገኝ ታስመስልና ዳጣ ደግሞ እንግዲህ አሁን ላይ ጓደኛ ሰብስባ ሰዎችን ሰብስባ ጠበቃውን ሊያዋርዱት ይችላሉ ብዬ ነው ማስበው ማለት ነው። አሁን ላይ ዳጣ ያላት አማራጭ መንገድ ይሄንን ነው ያሰበችው። እንግዲህ ለደላላው ለመርዞ ደውላ ይሄንን ነገር ልትነግረውና መፍትሄ እንዲያበጁ እንግዲህ እየጠየቀችው ነው ማለት ነው። ስለዚህ ዳጣ አሁን ላይ ዞሮ ዞሮ ሉላን ትረዳታለች ብዬ አስባለሁ። እስከዛሬም ድረስ ለሞገስ ያልነገረችበት ምክንያት ይሄ ነው ማለት ነው። ስለዚህ ዳጣ አሁን ላይ ስህተት እንዳሰራ መጠንቀቅ አለባት። ምክንያቱም እሱ የህግ ሰው ነው። የህግ ሰው ከሆነ ደግሞ ሁሉንም ነገር ስለሚያውቅ አሁን ላይ ዳጣ ካልተነቀቀች ሉላንና ሞገስን እንደገና አደጋ ውስጥ ልትከታቸው ትችላለች ብዬ ነው ማስበው። እንግዲህ አሁን ላይ ሉላ የሞገስ ሀብትና ንብረት ሊመለስለት እንደሆነ ለዳጣ ስትነግራት ዳጣ በጣም ደስ ነው ያላት። ምክንያቱም ሞገስን ታውቋለች፣ ሀብታምና በጣም ብር ያለ ሰው እንደሆነ መጀመሪያ እሱን ስትተዋወቀው እንደዛ ስለነበር ታውቋለች። አሁን ላይ እንደዚህ ቦርኮ እንደሆነ ወይም ደግሞ ባዶ ብሩ እንደሆነ ስለምታውቅ ማለት ነው። ስለዚህ አሁን ላይ እያለችው ያለችው ነገር ምንድነው? ከመርዞ ደላላው ጋር በማውራት አንድ ላይ እንግዲህ ጠበቃውን
በእቅዳቸው ውስጥ ወይም ደግሞ ወጥመድ ውስጥ ሊከቱት ይችላሉ ብዬ ነው ማስበው። እስኪ እናንተ በዳጣ ባሰበችው ጉዳይ ላይ ሁላችሁም ሀሳብ አስተያየታችሁን ኮሜንት ላይ ማስቀመጣችሁ እንዳረሱ። እንግዲህ አሁን ላይ ኤፍራታም ማህሌትን ቅድስቴ ብሩኬን ልታገባ ነው እያለች እያናደደቻት ነው። እንደገና መድብልና ምሳሌ አሁን ላይ ማህሌት እንግዲህ ዝና እንዳላት ወደ ቤት ተመልሳ ለመግባት እያጎበደደች ነው፣ ወይም ደግሞ ሰፈር እንግዲህ ቁጭ ብላ ነው ማለት ነው። ነገር ግን አሁን ላይ ማህሌት ሽንፈቷን አልተቀበለችም፣ ወይም ደግሞ እዛ ቤት ለመመለስ ሳይሆን ደክማት ቁጭ እንዳለች ነው የተናገረችው። ነገር ግን ምሳሌ ደግሞ ስለምታዝንላት የድሮዋ እናት ስለሆነች ብር ከፈለገች ስጣት በማለት ለመድብል ነግራው እንግዲህ መድብልም ያለውን ትንሽ ብር ለምሳም ቢሆን ሰጥቷታል ማለት ነው። ነገር ግን አሁን ላይ እንግዲህ ለምሳሌ አሳዛኝ ለመሆንና እዛ ቤት ከገባች በኋላ ምሳሌን ለመስደብ እንደሆነ ይታወቃል። አሁን ግን መድብል ስላለ ማህሌት ይህንን ነገር አታደርገውም ብዬ ነው ማስበው። ምክንያቱም ብሩኬ አሁን ላይ መድብልን ከዚህ ሀገር ለምን አትሄድም ለምን አጠፋም እያለው ነው። ምክንያቱም እንደሚታወቀው እነ ዝናና እነ ካሌብ ሞሲሳ አሁን ላይ ከመጡ መድብልን ከያዙት አደገኛ ናቸው። ምክንያቱም ብሩኬን ያስፈታው መድብል ስለሆነ ማለት ነው። ስለዚህ አሁን ላይ እንግዲህ ብሩኬ ለወንድሙ ፈርቶለታል። ነገር ግን አሁን ላይ መድብል የትም እንደማይሄድና ብሩኬን እንደሚጠብቀው ነው፣ ወንድሙን ከለላ አድርገው እንደሚጠብቀው ነው እየተናገረው። እንግዲህ ወንድምነት መከታነት ነው፣ እንዳየነው ከሆነ መቼም ቢሆን ከብሩኬ አጠገብ እንደሚቆም ነው እየነገረው የሚገኘው። አሁን ላይ ብሩኬም ሞገስ ብዙ መስዋዕትነትን ከፍሎ እሱን ስላዳነው ሄዶ ይቅርታ ወይም ደግሞ አመሰግናለሁም ለማለት ነው እየፈለገ ያለው። ነገር ግን አሁን ላይ ብሩኬ እንደሚታወቀው የዋህና ለሰው ጥሩ ሐሳቢ ስለሆነ ሁሉም ሰው ደግሞ ለሱ ጥሩ አስተሳሰብ እንዳላቸው ነው ቅድስቴ የተናገረችው። ነገር ግን አሁን ላይ ብሩኬ ደግሞ ቅድስቴን ነግሯታል፣ ጠይቋታል። ምክንያቱም ለምንድነው ይሄን ያህል እኔን የምትንከባከብኝ ብሎ ማለት ነው። ምክንያቱም እንደሚታወቀው ቅድስቴ በጣም ነው ብሩኬን እየተንከባከበችው ያለችው። እንደገና ለሱ ብላም ለምሳሌም ብላም ድንግልናዋን አሳልፋ ለመስጠት እንኳን እንድትዘጋጀች አሁን የሰማው ይሄንን ነገር ብሩኬ ማለት ነው። ስለዚህ ቅድስቴን መቼም ቢሆን ዝም አይላትም ማለት ነው። ቅድስቴም አሁን ላይ ብሩኬን ሁሉም ነገር ቶሎ ብላና እንደምንም ብለ አሁን ላይ ለምሳሌ አንድ ወንድ ልጅ ውለድላት ብላ ጠይቀዋለች ማለት ነው። በዚህ ጉዳይ ላይ ደግሞ ብሩኬ ደስተኛ እንደሆነና አሁን ላይ እሱ ዝግጁ እንደሆነና የምትወልደዋ ሴት ዝግጁ ለምን አትሆንም እሷ ብሎ እንግዲህ በአሽሙር ነግሯታል ማለት ነው። ስለዚህ የብሩኬና የቅድስት ጉዳይ በኔ በኩል ያለቀ ይመስለኛል። ሁለቱም ይዋደዳሉ፣ እንደገና መጋባትም ይፈልጋሉ። መድብልም እንግዲህ ብሩኬን ለቅድስት እንደሚያጋባ ነው በማህሌት ፊት ለምሳሌ እየነገራት ማለት ነው። ምሳሌ ቅድስት እናት በመሆኗ ደስ ይላታል። ምክንያቱም ይሄንን ነው የምትፈልገው ቅድስቴ እናቱኝኝ ብላ ብዙ ጊዜ ስለምትነግራት ቅድስቴም ለምሳሌ ስለምታስብላት ማለት ነው። ስለዚህ ማህሌት አሁን ላይ በጣም ተናዳለች። ምክንያቱም ብሩኬ ቅድስቴን ሊያገባ ስለሆነና መድብልም ወንድሙ ቅድስቴን ብቻ ሊያጋባው ስለሆነ ማህሌት አሁን ላይ ኪሳራ ውስጥ ገብታለች ማለት ነው። ብሩኬን ተመልሳ ይቅርታ ብትለውም ነገር ግን ብሩኬ አሁን ላይ ከይቅርታ ውጪ እዛ ቤት ሊያኖራት አይችልም። እንደገና ከሷ ጋር መቼም ተመልሶ ሊሆን አይችልም። ስለዚህ ብሩኬ ከቅድስቴ ጋር እንግዲህ መድብልም አጋባቸዋለሁ ብላል። አንድ ላይ ሁለቱ ይሆናሉ፣ እኛም ደስ ይናናል። እስቲ ብሩኬና ቅድስት አንድ ላይ ቢሆኑ ደስ የሚላችሁ ሁላችሁም እስቲ ሀሳብ አስተያየታችሁን ኮሜንት ላይ ማስቀመጣችሁን እንዳረሱ። ሌላው ጉዳይ አሁን ላይ ኤፍራታ ዝና ከመጣ እያለች እየፈራችና እያሰበች ነው ያለችው። ምክንያቱም አሁን ላይ ዝናን አምልጣው ስለመጣች ካሁን ከያዘኝ አይለቀኝም በማለት እንግዲህ ይህንን ሀገር ጥላ ለመጥፋት እያሰበች ነው። ማህሌት ግን ብቻዋን ነው የምትቀረው። ምክንያቱም አሁን ኤፍራታ ባለችበት ቤት ስለምትኖርና ኤፍራታ በተከራየችው ብር ማህሌትን ስለምታኖራት ኤፍራታ ደግሞ ሀገሩን ጥላ የምትሄድ ከሆነ ማህሌት ሜዳ ላይ መውደቋ አይቀሬ ነው ማለት ነው። ስለዚህ ኤፍራታንም ጠይቃታለች። ምክንያቱም እኔን ጥለሽ ወዴት ነው የምትሄጂው ብላታለች ማለት ነው። ስለዚህ አሁን ላይ ማህሌት ምንም ምርጫ አልተሰጣትም። ገንዘብ የምታገኝበት ሁላ ነገር የለም። አሁን ላይ ያላት ምርጫ ምንድነው? ዝናን እንደምንም ብላ ብሩኬን ይቅርታ ብላ ዝና የሚላትን ነገር ብቻ ከተስማማችና እሱን የምታስቀጥል ከሆነ ብቻ ነው ከዝና ብጫቂ ብር የሚሰጣት ማለት ነው። እሱም እኮ ደህና ብር አይሰጣትም። የሚሰጣት ዝም ብላ እየተመላለሰች እንድትጠይቀውና ሙድ እየያዘባት እንደሆነ ግልጽ ነው።
ስለዚህ ዝና ማህሌት ላይ እየተጫወተባት ነው። እሷ ግን አልባነነችም ማለት ነው። ሁልጊዜ እየፈራችሁ ነው የምትኖረው። እንደ ኤፍራታ ቆራጥነት ብትሆን ይሻላታል ብዬ ነው ማስበው። እስኪ በማህሌት ላይ ያላችሁን ሐሳብ አስተያየታችሁን ኮሜንት ላይ ማስቀመጣችሁን እንዳትረሱ። እንግዲህ አሁን ላይ መድብል ብሩኬና ቅድስቴ እየተጫወቱ ባሉበት ሰዓት ማን ነው በሩን በጣም አንኳኩቶት የተከፈተውና የመጣው? ፖሊስ ነው የመጣው ብሩኬን ወይም ደግሞ መድብልን ለመያዝ ወይም ደግሞ እንግዲህ ዝና ነው እንደ የመጣው ወይስ ማህሌት ነው የመጣችው? ምክንያቱም አሁን ላይ መድብል ሁሉንም ነገሮች ለፖሊስ አሳልፎ መስጠት እንደሚፈልግና ሁሉንም ነገሮች ፖሊስ እንዲሰማው ነው የሚፈልገው። ምክንያቱም አሁን ላይ ይህንን ነገር ብሩኬ ያደረገው ነገር ራሱን ችግር ውስጥ እንዳይከትና እንግዲህ በህግ መሰረት ያ ነገር ስለሚያስጠይቀው ሁሉም ነገር ለፖሊስ አሳልፎ መስጠት ነው ያለበት። መድብል የተናገረውም እውነት ነው ብዬ ነው ማስበው። ነገር ግን አሁን ላይ ቀድመው እነሱ ያሰቡት ነገር ምንድነው? እነ መድብልስ አሁን ላይ የመጣባቸው ነገር ምንድነው? እስቲ በቀጣይ ክፍል ሁላችንም አብረን የምናየውናል። እስከዛ ድረስ ሐሳብ አስተያየታችሁን ኮሜንት ላይ ማስቀመጣችሁ እንዳረሱ። በኔ በኩል እንግዲህ የዛሬው አስተያየቴ እኔን ይመስል ነበር። ለቻናሌ አዲስ ከሆናችሁና ሰብስክራይብ እስካሁን ያላደረጋችሁ ካላችሁ ሰብስክራይብ በማድረግና የደውል ምልክቱን በመጫን ቤተሰብ እንድትሆኑን በአክብሮት እንጋብዛለን። በቀጣይ ክፍል እስከምንገናኝ ድረስ መልካም ቆይታ ይሁንላችሁ። ቻው ቻው።